ነው። ምግብ ከሌለ እንዴት ነው መስራት የምንችለው ለምትሉ ቀን አንዴ ያውም እራት ብቻ ማለት ጨጓራ ይነሳል። 4 ቀን ሆስፒታል የሄድኩበት ቀን አለ በዚህ ምክንያት። ኧረ እባክሽ እውነትሽን ነው። ሌላ ስምት የለሽም። ጨምር እንጂ እንስማሽ። ባትበይ ነው እንደዚህም ቦይ መስለሽ የተቀመጥሽው። ትቀልጃለሽ አይደለ? በነገራችን ላይ ቻሉት ያልፋል የሚባልና የማይባል ነገር ለይተሽ ማወቅ አለብሽ። የራስሽን ዘና ብለሽ እየኖርሽ ማለት ነው እህቶቻችን ራሳቸው እንዲጎዱ ምክንያት አትሁኝ። ቢቀለድ አሁን በዚህ ይቀለዳል። እውነትሽን ነው። ሌላስ ጨምር እንጂ እንስማሽ እንጂ። መቼም የሚሰማን አካል አለ እያላችሁ እየመጣችሁ ትቀደዱብን አላችሁ። ቀዳዲት እኮ ባትበይ ነው እንደዚህም ቦይ የሆንሽው። በነገራችን ላይ የሀገሬ ልጆች እውነት መስሏችሁ ራሳችሁ እንዳትጎዱ እንዳትሸወዱ ማለት ነው። 3ኛ ፎቅ ነው የምኖረው። እኔ የምኖርበት ቤት ውስጥ ምግብ የሚባል ነገር ተሰርቶ አያውቅም። አይደለም ሊሰራ ይቅርና ተሳስቶት በስተት ወይም በእንግድነት እንኳ ሽታው ራሱ ከኛ ቤት የምግብ ሽታ ገብቶ አሽትቼ አላውቅም ትላለች ማለት ነው። ሌላ 2ኛ ፎቅ ላይ የምትኖር አንደኛዋ ልጅና እንዲሁም አንደኛዋ ልጅና የሴት ልጅ ማለት ነው። እናሱ 4 ልጆቿና አንዲት ሸቃላ ትኖራለች አለች ማለት ነው። ከዛ ከመጨረሻው ወይም ደግሞ ከአንደኛው ፎቅ ደግሞ አሮይቷና የመጨረሻ ልጇና ሸቃላ ትኖራለች አለች ማለት ነው። እና በጠቅላላ ከዚያ ቤት ውስጥ 11 ሰዎች አለን አለች ማለት ነው የሀገሬ ልጆች። ከዛ ከኛ ቤትም ከ2ኛው ፎቅም ምግብ የሚባል ነገር አይታወቅም። በቃ ግን እንዲሁ ትንሽ የሚመሳሰል ነገር እንኳን ብናወራ ምን አለ የሀገሬ ልጆች፣ እንዲሁ ትንሽ ማለት ነው። እንዲሁ አንዳንዴ እኮ ሰው ምን ይለኝ እኮ ማለትም የሰማ ሰው እኮ ይታዘበኛል ማለት እኮ ጥሩ ነገር ነው። እውነትሽን ነው። ማጥቦ የተገተረው ታዲያ ለምንድን ነው እስኪ ንገሪ። ለአንደኛው ምግብ አይገባበትም ነው ያለች ሀገሬ ልጆች። ከዛ ፈጣሪ ምስክሬ ነው አለች ማለት ነው። ፈጣሪ ከኔ ጋር ነው። ራበኝ ጠማኝ፣ አረብ ሀገር ላይ በጣም ራብ አለ፣ ካልበሉ እንዴት ነው የምሰራ እያላችሁ ለምትሉ ልጆች የኔን ህይወት ላካፍላችሁ ላን ያለችው ማለት ነው ሀገሬ ልጆች። ፈጣሪ ምስክሬ ነው። እኔ ምግብ ባልበላም 1 ኩባያ በቀን ከጠጣው በቂ ነው አለች ማለት ነው። ስሙልኝ ሀገሬ ልጆች ማለት ነው። ከዛ የኔን ህይወት ላካፍላችሁ። እኔ ካለሁበት ቤት በህይወቴ ባይኔ ምግብ የሚባል ነገር አይቻላቅም። እኔ ምግብ የምበላ በቀን አንዴ ነው አለች ደግሞ ማለት ነው። ከዛ ቆየችና ለዚሁም እራት ሰዓት ብቻ። ያችንም የማገኛት የት እንደሆነ ልንገራችሁ አለችና ከታች ካረይቷ ቤት ወርጄ ተሰርቶ ከዚያችን የምበላያችን ምግብ አለች ማለት ነው ሀገሬ ልጆች። ከዚያ ውጭ ምግብ በየት እንደሆነ እንዴት እንደሆነ አላቅም። ግን ፈጣሪ ምስክሬ ነው። ረሃብ የሚባል ነገር የለውም። የረሃብ ስሜት የለም አለች ማለት ነው። በነገራችን ላይ የሀገሬ ልጆች ምግብ ከሌለ እንዲሁ ማውቆር አብራብሮ የሚላችሁ ወላሄ ምግብ ያለበት የተትረፈረፈበት ቤት ከሆነ ግን ሳትበሉ ራሱ ጠግባላችሁ። እኔ ልንገራችሁ ማለት ነው። ያም ሆነ ይሄ የሀገሬ ልጆች የጠየቁት ልጆች ትክክል ናቸው። አንድ ሰው ካልበላ መኖርም መስራትም አይችልም። ስለዚህ ሀገሬ ልጆች እኔ የሚጠቅማችሁን ነገር ነው የምላችሁ። ከአሁን በፊትም አንዲት እህቴ በቀደም በዚያኛው ቻናሌ የሆነ ኮመንት ጽፋልኝ፣ በዚያ ኮመንትም ቪዲዮ ሰርቼ ነበር። እሱ ምንድን አለችው? ያለሁበት ቤት የምግብ ችግር የለበትም፣ ግን እኔ ለእነሱ የምሰራው ምግብ ብዙ ጊዜ አልበላም። የእነሱ ምግብ ምክንያቱም አይታችሁ ከሆነ እኔም በራሴ እንደዚያ ነው የማደርገው። ቅቤ ያለው ነው፣ ወተት ያለው ነው እና እኔ እሱን ደግሞ አልፈልግም እና መዳሜ ሁልጊዜም በሚባል መልኩ የፈለግሽው ምግብ ሰርተሽ ቤት ትለኛለች አለች ማለት ነው። ግን ልሰራ ስልፍ ስል ገና ሹሪ ሀያ ላይ ትመጣለች አለች እና በዚያ ነገር ተማረርኩኝና አሰቀቀኝና ከምበለው ሳልበላ የማድረው ነው የሚበልጠኝ አለች ማለት ነው። ለማስመሰል ሰርተሽ ቤት ትለኛለች አለኝ። የእነሱን 4 አይነት ምግብ ስሰራ አንድ ቀን ሸተተ ማትለኝን የኔ የሆነ ጊዜ ልሰራ ገና ድስቱን ጣድ ሳረገው ሸተተ ትለኛለች። በዚያም ደግሞ እሳቀቃለሁ አለች። ቤቱ ቅርብ ስለሆነ ማጥባህና ሳሎኑ ከዚያው ነው፣ ይሸታል አይሸትም ማለት ነው። ግን አሳቀቀችኝና ባልበላ ይሻለኛል ብዬ ራብዬ ሞትኩ ነው ብላ ነበረ ኮመንቱን የጻፈችውና በዚያ ዙሪያ ቪዲዮ ሰርቼ በጣም ብዙቶችም እንደዚህ እየተቸገሩ እንደሚኖሩ ኮመንት ላይ አይቻለሁ። ግን ሞኝ አትሆኑ እሺ ሀገሬ ልጆች። ያኔ አላ አይደለ ቻሉት ያልፋል ችግር የለም ምናምን የሚባል ነገር እና የማይባል ነገር ለይተን ማወቅ አለብን። እኔ አሁን ለምሳሌ መዳሜ ተቆጣች፣ መዳሜ ትጮኻለች፣ የስራ ብዛት አለ፣ ነፃነት የለም እያሉ ስራቸውን የሚያበላሹ እህቶች ያናድዱኛል። ለምን ብትሉ ይቻላል፣ የማይቻል ነገር የለም ማለት ነው። ግን ወላሂ ነው የምላችሁ ረሃብ አይቻልም የሀገሬ ልጆች። ረሃብ ክፉ ባላንጋራ ነው። ዛሬ እኮ እንዲህ ዝቅ ብለን ትንሹ ትልቁ እያሽከረከረን የምንሰራው ለምንድን ነው? ነገ የተሻለ ህይወት እንሰራ እንደው ብለን ነው አይደለም? ነገ የተሻለ ህይወት ላይ እንኖር እንደርስ እንደው ብለን ነው የምንሰራ። ስለዚህ ዛሬ እየተራብን ዛሬ ራሳችን እየጎዳን ብንሰራ ዛሬ ላይ እየሰራን ያፈራነው ገንዘብ ብርም ሆነ ገንዘብ እመኑ ነገ ጤናችን አይገዛልንም የሀገሬ ልጆች። ይቺ ልጅም ስትናገር ሰምታችኋታል። ረሃብ ለምትሉ ልንገራችሁ አለችና
እኔ ምግብ አልበላም፣ እኔ ራብራብ አይለኝም አለች። ሲጠናብኝ ግን ጨጓሬን ያመኝና 4 ቀን ሐኪም ቤት ገብቻለሁ አለች። ታዲያ እህቶቿም እንደሱ ሐኪም ቤት እንዲገቡላት ፈልጋ ነው? እነሱም ጤና እንዲያጡላት ፈልጋ ነው? ምን አይነት ወሬ ነው ግን የምናወራው? ምን አይነት ምክር ነው ግን የምንመክረው እንዴ? የአገሬ ልጆች ከቻልን ጥሩ ነገር ለእህቶቻችን የሚጠቅም ነገር እንናገር። መብታቸውን ያስከብሩ። አዲስ የመጡ እህቶች አይፍሩ። ፍርሃት አይጠቅምም። ገባችሁ? እመኑኝ እናንተ አንድ ጥፋት ብታጠፉ ወይም አንድ ስራ ሳሰሩ ብትቀሩ ከዚያ ቤት ውስጥ ቤተሰቡ እንዳለ ነው የሚያሽከረክርሽ ማለት ነው። ገብቷቸዋል። ለምን? የመስራት ግዴታችሁ እንደሆነ ስለሚያውቁ። ሳሰሪ ስትቀሪ ሳትነሽ ስትቀሪ ለምን ብለው ነው የሚሏችሁ። ስለዚህ እናንተም ደግሞ ምግብ ከሌላ ፋውታችሁ መናገር። ሆብዝ አንጡልኝ፣ እንዶሚ አንጡልኝ፣ ዱቄት አምጡልኝ፣ ምግብ የለም በግልጽ ማለት ነው መናገር። እናንተ ተናግራችሁ ሰዎቹ የኢኮኖሚ ችግር እንዳለባቸው ካወቃችሁ ከተረዳችኋቸው ለእናንተ ብቻ ሳይሆን ለእነሱ መጥራት ካለባቸው ሰዎቹ ጥሩ ከሆኑላችሁ ደሞዛችሁ በጊዜ የምትሰጣችሁ ከሆነ ለምሳሌ 1000 እየተከፈላችሁ ከሆነ ማለት ነው የሀገሬ ልጆች፣ ከዛ ከ1000 ደሞዛችሁ የደሞዝ ቀን ሲደርስ እነሱን ግዙልኝ ሳትሉ ራሳችሁ አብራችሁ ሄዳችሁ የ200 ሪያል የ200 ድርሃም አስቤዛ ገዝታችሁ ብትመጡ እንደፈለጋችሁ ፋብላችሁ መጠቀም ትችላላችሁ። እንደኛ ሀገር አይደለም የሀገሬ ልጆች። እናንተ ደግሞ ስትሄዱ ዱቄት ብትገዙ ዱቄታችሁን አምጥታችሁ እንጀራ መጋገር ትችላላችሁ፣ ገንፎ ማድረግ ትችላላችሁ፣ ቂጣ ማድረግ ትችላላችሁ። በጣም ብዙ ነገር ምስር ግዙ፣ አተር ክክ ግዙ። በጣም ርካሽ ነው ከዚህ ሀገር። ወላሂ ነው የምላችሁ የሀገሬ ልጆች። እንደዚህ አድርጋችሁ ከወር ከ1000 ደሞዛችሁ 800 ሪያል ወይ 800 ድርሃም ራሱ ከተረፋችሁ ኢትዮጵያ ላይ ነኝ ያለ መንግስት ሰራተኛ የማይከፈለውን ብራችሁን ታገኛላችሁ። ምን ልላችሁ ፈልጌ ነው? አይ የራሱ ጉዳይ የራበኝማ አልሰራም፣ በራሴ ብርማ አልገዛም፣ ስራው የራሱ ጉዳይ በአናቱ ይተከል ብላችሁ ስራችሁን አበላሽታችሁ ከምትሄዱት በራሳችሁ ብር እየገዛችሁ ተጠቀሙ። እንዲሁም አይ ችግር የለም ልቻለው ብላችሁ እየተቆለመማችሁ ብትኖሩ እመኑ ጤና ታጣላችሁ የሀገሬ ልጆች። ረሃብ ቀላል አይደለም። ረሃብ ለበሽታ ይዳርጋል ወላሂ። እና ማንንም ሳሰሙ በምግባችሁ በሆዳችሁ ሳትደራደሩ ኑሮ ብላችሁ። እኔ በሆዴ ቀልድ አላቅም የሀገሬ ልጆች። ጠዋት ቁርሴን ፍና አርጌ በልቼ ምሳ ሰዓት እስከሚደርስ አላቆየኝ ብሎ 10 ጊዜ ተላጃ የምከፍት አምጠው ውሰዱ የሚል ልጅ ነኝ ማለት ነው። ምሳ በልቼ ጨርሼ የሆነ ነገር አምሮኝ ወዲያ ወዲህ የምንሸራሸር ልጅ ነኝ። የአረቡን ከሀበሻው የሀበሻውን ከአረቡ አደባልቄ የምበላ ልጅ ነኝ። ይህን ስላችሁ ግን ምግብ ያገኘሁትን አልበላም። የአረብ ሀገር ምግብ መርጬ ነው የምበላ። ለምሳሌ ከ10 ዓመት በላይ ቆይቻለሁ። አንድ ቀን ወተት ጠጥቼ አላቅም። አንድ ቀን የወተት ዘሮችን ተጠቅሜ አላቅም። አንድ ቀን ስጋ የሚባል ነገር በልቼ አላቅም ማለት ነው። ብዙዎቻችን እኛ ሀበሾች የምንጎደው በረሃብ ምግብ ስለምናማርጥ ነው። ምግብ ደግሞ አትምረጡ የሀገሬ ልጆች። ያገኛችሁትን ብሉ፣ አሳምኑት። በቃ ሳትጸየፉ ግባ በሉት። ወር ከገባ ምንም አመጣም ማለት ነው። እሺ። እና ምግብ ሳትመርጡ ያገኛችሁትን ነገር ለቅማችሁ በልታችሁ ተኙ። እውነቴን ነው የምላችሁ። ግን አረ የራሱ ጉዳይ ይችለዋለሁ ምን አባቱንስ ደግሞ ለሆድ እያላችሁ ልክ እንደዚህ ችች እንደሸነገለቻችሁ ራሳችሁን እየሸነገላችሁ ራሳችሁን ለአደጋ እንዳትጨርሱ፣ ለአደጋ እንዳታጋልጡ። መዳም አትብሊ ካለችሽ ደግሞ ስራሽን ቀጥ ካላስ ሲጀመር አፋውቷ አትብሊ የሚል መዳም የለም። ብዙዎቻችሁ ስለምትፈሩና ብዙዎቻችሁ ምግብ ስለምታማርጡ ነው አረብ ቤት ውስጥ ራበኝ የምትሉት። እና እናንተ እኛን የመመገብ እኛን የማሳከም እኛን የማልበስ ግዴታ አለባችሁ። አፋውታችሁ ተናገሩ፣ አትፍሩ። ሸተቴ ብትል ጮኸቤ ብትል ምን አገባሽ? ዝም ብለሽ አንድ ቀን ታመሽ ከተኛሽ ስራሽን ካልሰራሽ አወጣ ነው የምትወረውርሽ። ርቧት ነው በእኔ ችግር ነው ብላ አትረዳሽም። ስለዚህ ሀገሬ ልጆች ራሳችሁን ጠብቁ፣ መብትና ግዴታችሁን እወቁ እንጂ የማንንም ልቅምቃሚ ወሬ እየሰማችሁ ችግር የለም ልቻለው ልተኛ ያልፋል አንድ ኩባያ ውሃ ጠጥቼ ፈጣሪ ያለ አይረበኝም እያላችሁ ራሳችሁን አታታሉሽ። ሰላም ነው።